እና ብሩኬ እኔ በዚህ ልክ አሪ እጅ ይሰጣል ምንም ልላችሁ ይሄና እንደው እባክህ ብሩኬ ስራውን ይሰራበት፣ አትስለበው። ቆይ ምን አስባችሁ ነው እናንተ ብሩኬ እንደዚህ በዚህ ልክ የምትራገሙት? እዩ ትውለድ አትውለድ አላውቅም፣ ግን ቢኒያም ትክክለኛ ባሏ ነው። አንድ ሴት ልጅ ማለት ነው ስትናደድም ሆነ ምንም ስትል ባሏን ትናከሳለች ሴት ማለት ነው። የሆነ ልህኛ ስትሆን በጉልበቷ የሆነ የበደላት ነገር ብቻ የሆነ ወይም ደግሞ በጣም ተወደደችው ብቻ በጥርሷ ነው የምትነክሰው፣ አለበለዚያ ፍቅሩ አይወጣላት። ስለዚህ ቢኒያምን እንዴት እንደነከሰችው ዛሬ እዩ ማለት ነው። እና በእዩ ልጅ እያስመሰላችሁ ብሩክን የምትራገሙ ሰዎች ምን ያርጓችሁ? እኔ እኮ ግራ ጋባችሁኝ ቤተሰብ። ቆይ እነዚህን ውሾች ምን ትሏቸዋላችሁ? ውሻ አልበላቸው እንጂ ዝም ብሎ ሰው ሲጮህ ይደብራል አይደል? እንዲህ ጋይስ፣ እኔ ሰው መሳደብ አልወድም፣ ይቅርታ አድርጉልኝ። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? ውድና የተከበራችሁ የጨረቃና የአዳኞች ፋሚሊ ቤተሰቦች እንዴት ናችሁ? ግምጃ ስለመጣች ተቀላቅለናል ቤተሰብ፣ ለዛ ነው። እሺ እንዴት ናችሁ? ደህና ናችሁ? እኛ አለን ደህና ነን፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን ማለት ነው። እኛ ውድ ቤተሰቦች ዛሬ ተመልሼ መጥቻለሁ። ብዙዎቻችሁን በውስጥ ለኔ ኮመንትም ትጽፉልኝ ያላችሁ እኔ በራሴ የተረዳሁት ነገር ላስረዳችሁ ፈልጋለሁ። ምክንያቱም ስለ ብሩክ ማንነት እስካሁን ድረስ ስቲል የማይገባችሁ ልጆች አላችሁ። ለምን እንደሆነ አላቅም፣ ብቻ አላቅም። እና ለዚህ ዩቲዩብ ቻናል ደግሞ እኔ ስምን አልጠራውም። አንተ ሰውዬ በጣም ነው የምታናድደኝ። ወንድነት ራሱ ያጠራጥረኛል። በቃ ወይ አንኳላሽ ተውሃል ወይ ሲገርዙ በጥሰው ጥለውልሃል መሰለኝ። እኔ እንጃ አላቅም። ወሬው በቃ በጣም ነው የሚደብረው። የምሬን ነው። ወንድ ሆነ እንዴት ነው አንተ እንደ ሴት ቁጭ ብለህ ቡና ጠጪ፣ ደግሞ የኢትዮጵያ ማንዲራ አርገህ ቁጭ ብለሃል አንተ። ቆይ እንደው ለማማት ራሱ አይመችም። እንደው እኔ በሀገሬ አልደራደር። አሁን እሱን የመሰለ ማንዲራ አስቀምጠህ እንደዚህ አይነት ወሬ ታወራለህ አንተ? ወንድ አይደለህ እንዴ? ቆይ ወይ ተቆርጣው ከሆነ ተናገር፣ አንድ ፊቱ ማለት ነው። እንዴት ብለህ ነው አንተ አሁን ብሩክ ባልዋለበት እንደዋለ ሰው አድርገህ ብሩክ እችን ህፃን ልጅ ደም የሆነች ልጅ የስራህን ይስጥህ። ለምንድን ነው የምትረግመው? ምን አደረገ? በእርግጥ አንተ ስለረገምከው አይደርስበትም። ብሩክ የሰው ጥግ አይደርስም። የራሱን ይሰጣል እንጂ የሰው ጥግ አይደርስም። ወይኔ ምንቴም አንተም ምንቴ ሚስቱን ካልወሰድኩ ካልመጣው እዛ ቢሾፍቱ ካልመጣው ብሩክ ካልመጣው አናግረኝ ፈርተሃል። ምን ልትበሉት ነው እንዴ? ስጋውን ልትበሉት ነው እንዴ? እንዴ ጥሏችሁ ሄደ። ገለል አለ። ገለል ሲል እንኳን ለምን አተውትም? ቡታጀራ ለቆላችሁ አዲስ አበባ መጣ። አዲስ አበባ ደግሞ ደብረ ዘይት ሄደ። ደብረ ዘይትም ሄዶ ደብረ ዘይት ልመጣ ነው። እናንተ አሁን እውነት ቪዲዮ እውነት እንዲታይላችሁ እውነት እናንተ የጨረቃ ፋሚሊ መቼስ በብሩክና በሃይሚ አይደራደሩም። ምንም ጠላታቸው ቤትም ቢሆን ዘለው ይገባሉ። ደስ ባይላቸውም የሆነ ነገርም ተሳድበውም ቢሆን ምንም ብለው ብቻ ይመጣሉ። የጨረቃ ፋሚሊ በብሩክና በሃይሚ አይደራደሩም። የትም ቦታ ቢሆኑ እሳት ውስጥ ቢሆን ራሱ ይገባሉ። ይሄ ግልጽ ነው። ጨረቃ ፋሚሊ ማለት ነው። በፍቅር ለመጣ በፍቅር፣ በጥላት ለመጣ በጥላት። ይሄ የታወቀ ነው። የጨረቃ ፋሚሊ ምንም ሊነገርለት አይገባም። የጨረቃ ፋሚሊ አንድ ነው አቋሙ ማለት ነው። የፈለገ ነገር እርስ በርሳችን የሃይሚንም የሚወድ የሚያደንቅ ብሩኬንም የሚወድ የሚያደንቅ የፈለገ ነገር ሊባላ ሊበሳጭ ብዙ ነገር ሊባባል ይችላል። ግን ዞሮ ዞሮ የሁለቱንም አንድነት ሁሉም ይወዳል። ብሩኬንም የሚወዱ እስከ ጥግ አሉ። ሃይሚን እየጠሉም ብሩኬን የሚጠሉ እስከ ጥግ ድረሳሉ። ያ ማለት በቃ እንዲለያዩ አይፈልጉም። ነገር ግን ድርጊታቸው የሚያናድዳቸው ሰዎች ናቸው። እኔ አሁን በጣም በደንብ እየተረዳኋቸው ነው ፋሚሊዎቹ ማለት ነው። አሁን ከብሩክ ድርጊት የማይወዱት አለ፣ ከሃይሚ ድርጊት የማይወዱት አለ። ገባቸው? ሁሉም ሰው አንድ አይሆንም። ያንን ደግሞ እንደያመጣጡ መቀበል ነው። አሁን ይሄ ልጅ ማለት ነው በዚህ ልክ አሁን እውነት እናንተ እዩ ለወለደችው ህፃን ልጅ ካሳሰባችሁ ከማን እንደወለደች በስርዓት ቁጭ አድርጋችሁ ለምን አትጠይቋትም? የእውነት አባቱን ካላወቀችው ካላገባች መረዳት ከፈለገች እንኳን እርዳታ እንዲደረግላት እንኳን ለምን በስነ ስርዓት ቁጭ ብላ የኢትዮጵያን ህዝብ ለምን አትጠይቅም? ለምንድን ነው ማለት ብሩክ እንግዲህ ከስንት ዓመት የቆያት አብሮት የቆያት ሚስቱ እያለች እንዴት ነው በአንድ ቀን ስህተት ከሃይሚ ጋር ስለተጣላ እሷ ጋር ልጅን የሚያክል ነገር የሚወልደው? እንኳን አይደለም እሱ ሊያደርገው ቀርቶ አሁን እንኳን አብራው ካለችው ሴት ጋር እንኳን እንዴት አይነት ጥንቃቄ እንዳለው እንዴት አይነት ለምን የሴት ልጅ ህይወት እንዳይበላሽ
እሱ ወንድ ልጅ ነው፣ እሱ ችግር የለበትም ተናግሯል። ከአንዴም ሁለቴም ተናግሯል። ሴት ልጅ ግን ስቃይዋና መከራዋን በደንብ ጥንቅቅ አድርጎ የሚያውቅ ልጅ ነው ብሩክ። ስለዚህ ለምንድን ነው ስሙን እያነሳችሁ? የስራህን ይስጥህ። እንደዚህ ሕፃን ልጅ ባላደረገው ነገር አይደብራችሁም? ግን አይሰቀጥጣችሁም? ወንድ ሆናችሁ ሱሪ ለብሳችሁ ቆማችሁ ስታወሩ ስትራገሙ አታፍሩ? አታፍርም? አንተ ከዚህ በፊት ካልገደልኩት ካልሞትኩ የሚል ልጅ ነበር። እሱ ደግሞ ጠፍቷል ሰሞኑን። እግዚአብሔር ይስጥህ፣ በዛው ጥፋ። የምሬ ነው። እንዴት እንደሚያናድደኝ ነበረ። ጠፍቷል። አሁናቸው አላውቅም። አሁን ደግሞ ይሄ ተነስቶበታል ጭራሹን። እንዴ ብሩ አለማየሁ እንኳን የእሱ እንኳን ለራሱ ለሆነ ልጅ ለማንም ደራሽ የሆነ ልጅ እኮ ነው ብሩክ። ለምንድን ነው በዚህ ልክ ህይወቱን የምታበላሹት? አሁን እኮ አንዳንድ ሰዎች ቆይ ብሩክ ሀይሚን እንደዚህ እየወደደችው እንደዚህ እያደረጋት የማይሆን ተስፋ እየሰጣት እዚህ ጋር እዩ ልጅ አስወልዷት እንዴት ነው የሚሆነው? ቅስሟ ይሰበራል እያሉ በጣም በውስጥ የሚጽፉልኝ ልጆች አሉ። በቻልኩት መጠን ውሸት ነው ብዬ ነው የመለስኩት። አሁንም ውሸት ነው፣ ምንም እውነት የለም እዚህ ጋር። የተጀመረበት ነገር ባላቅም ለምን እንደሆነ እንደዚህ ሊባል የተሻለበትን ርዕስም ምንም ባላቅም ብሩክ ጭራሽ ከአዩ ልጅ የለውም ጭራሽ። እንደው ሲጀመርም ጀምሮ እስከ መጨረሻ ድረስ ምቆም መፋለጠው ብሩክ ከእዩ ልጅ እንደሌለው ነው የምነግራችሁ። ይኸው በሚዲያ ላይ አወጥቼ እነግራችኋለሁ። በውስጥ የነገርኳችሁ ያላመናችሁ ሰዎች ማለት ነው። በዚህ ወጥቼ እነግራችኋለሁ። ምክንያቱም እናንተ በማይሆን ነገር ጭንቅላታችሁን እያስጠበባችሁ እያስጨነቃችሁ ትገኛላችሁ። ምክንያቱም ይሄ ነገር ሊፈጠርም አይችል ሊሆንም አይችልም። በየትኛው ቀን በየትኛው ጊዜ እስኪ እናንተ ዝም ብላችሁ ቆም ብላችሁ አስቡ። ማለት አንዳንዴ ይቅርታ ስለ ሚዲያው በደንብ ያልገባችሁ ልጆች አላችሁ። በጣም ብዙ ነው በውስጥ የምጽፉልኝ። ግን እኔ ለቻልኩት በጣም በቃ የሆነ ውስጣችሁ ለተረበሸ ሰዎች መልሼላችኋለሁ። ለአንዳንዶቻችሁ ደግሞ አይቼ ዝም ነው ያልኳችሁ። አይቼ ዝም ያልኳችሁ ነገር ደግሞ እንደምታውቁ ስለሆነ ነው። ምንም የእውነት ነገር ስለሌለ፣ ምንም አይነት ነገር ማስረገጫ የሌለው ነገር ስለሆነ እነሱ ርዕስ አድርገውት እየሰሩበት ቪዲዮ እንደሆነ ማርያምን በውስጥ ለምትጽፉልኝ ሰዎች በደንብ ይሄን ቪዲዮ አዳምጡትና ተረዱ። እግዚአብሔር ነው የምላችሁ። ብሩክና ሃይሚ ጋር እንደዚህ አይነት ነገር ቢኖር ሃይሚ በዚህ ልክ በኮንፊደንስ ብሩክን አብረው አትሆንም። በዚህ ልክ ማለት ነው። አንድ ይሄ ነገር ራሱ ማስረጃ ይሆናል። ሲቀጥል ሃይሚን አሳምኗት ነው። እንዴት ነው የምታምነው? እሷ እንዴት ነው የምታምነው? አታቋትም? እንዲሷን እንዴት ነው የምታምነው? ብሩክ ጭራሽ እንኳን አይደለም ሌላ ሴት ጋር ሄዶ ልጅ ወልዶ እንዴት ነው በቀደም እንኳን ያቺ ሰራተኛ መጣች ተብሎ ቤት ውስጥ በድራማ መልክ እንኳን እንዴት ነው ያደረጋት? ይሄ ፍቅር ነው፣ መውደድ ነው። እኔ ለምን እንዲሆነች እያልኩ እሷን ያደረገችውን ነገር እየነቀፍኩ አይደለም። የምትወደው የምታፈቅረው ነው። ከዚህም በላይ እየፈለገ ስንት ሰው ለወንድ ብሎ ራሱን ያጠፋ የለ እንዴ? ስለዚህ የኛ ውድ ቤተሰቦች እነሱ እነዚህ እየወጡ የሚያወሩት ውሸት ነው። በቃ እዩም ብትሆን እኔ ልጅ መውለዷን እኔ አላምናትም መቼም ቢሆን። ግን ሕፃን ልጅ ስላመጣች የሌላ ልጅ ገዝታ ይሁን ከየት አምጥታ ይሁን አላቅም፣ ብዙ ነገር ማድረግ ችለዋል። እንግዲህ ቡታጅራዎች እንደምታውቁት እውነትና ውሸቱ አይለይም። አብርሃም አሁን በዚህ በአጭር ጊዜ ውስጥ በሚስት ላይ ሚስት ደርቦ አገባሁ ብሎ እርጉዝ ነች ብሎ ይዞ ይመጣል። እስኪ አስቡት ዝም ብላችሁ እናንተ። እንዴት ነው ሚስቱ ላይ ደርቦ አሁን ትናንት የወለደችው ሚስቱ ዛሬ ደግሞ እሷ እርጉዝ ነኝ፣ ጭራሽ በካብኬት ደግሞ ሆዷን እየነፋ መጧት። የእውነት መስሎ ቁጭ አለ እና ስለዚህ እናንተ ለምንድን ነው የምትጨናነቁት በዚህ ልክ? ስለዚህ እኔ ደግሞ ለእናንተ ለጨረቃ ፋሚሊ በቃ የሆነ እንትን ሞራል እንዲኖራችሁ ፈልጋለሁ። በሙሉ እምነታችሁ ብሩክ ይህን ነገር እንደማያደርግ፣ ሃይሚም ደግሞ የፈለገ ነገር ቢሆን እሷ ከጎኑ ልትሆን አትችልም በፍጹም። ይህን ነገር ራሱ ማወቅ ትችላላችሁ። በጣም ብዙ ሰዎች ስለምጽፉልኝ እና ዛሬ የዚህ የልጁ እርግማን ስላስጠላኝ ነው የመጣሁት። ማለት በቃ ወንድ ሆኖ ወንድ ላይ እንደዚህ ሲቸክስ ያስጠላል። በሴቶቹ ችግር የለውም ይሁን፣ ወንድ ደግሞ በጣም ነው የሚያስጠላው። በራሱ ስራ አይሰራም። ብዙ እኮ የሚሰራ ስራ ስንት ስራ አለ፣ ብዙ ነገር። ሚዲያ ካላወቀ ሚዲያ የሚያሳውቅ ሰው። በነገራችን ላይ አይዲያ ይገዛል ማለት የምትሰሩትን ነገር ከካሜራማንም ከምንም መግዛት ትችላላችሁ። ገዝታችሁ ዩቲዩብ ቻናላችሁ ላይ አፕሎድ ማድረግ ትችላላችሁ። አይዲያ ካጣችሁ አንዳንዶቻችሁ ቡታጀራ ላይ የብሩክና የሃይሚን ስም እያጠፋችሁ አትነግዱ። በጥሩ ነገር መታችሁ ግን እንደ ሌሎቹ ሰዎች መስራት ትችላላችሁ። እንደ ሌሎቹ እንደሚሰሩት ማለት ነው። አሁን ምንቴና ይሄ ልጅ የሚያደርጉት ነገር
በጣም ነው የሚያስጠላኝ። በጣም አንደኛ ለሚመለከታቸው ሰው የሆነ ነገር ኮርስ ይውሰዱበት፣ የሆነ ነገር ይማሩበት። በሚስት ላይ ሚስት መደረብ ምን ይሉታል አሁን? የምንቴ ለሃይሚ ይሄን ገዛው ይሄን አደረኩ ይሄን ውሸት። ይሄ ሁሉ እኮ ውሸት ነው። ውሸት እንዴት በዛ ሁሉ ህዝብ ፊት ሰው ውሸት ያወራል? ካሜራ ላይ ተደቅኖ በጣም ከባድ ነው። በጣም ነው የሚያስጠላው። ይሄም ልጁም ይችን ህፃን ልጅ ደሞ ያልደረቀ ያድርቅ እንዳለ እርግማን ነው። ምክንያቱም እንደዛ ካልክ እርዳት፣ በቃ አግዛት። ሲቀጥል ልጅቷ የማናትና ማን ለምን ቢኒ ለምን ይሰርቃታል? ስለዚህ ከሌላ እናት ልጅቷን ገዛችሁ፣ ከዛ አሁን ተሰረቀች ብላችሁ እንደገና ሌላ አጀንዳ፣ ሌላ ርዕስ በብሩክ ላይ ብሩክን እርግማን ጀመራችሁ። አታፍሩም? ግን በጣም ነው የሚያሳፍረው። ሚዲያ ላይ ነው የሚወጣው። ሚዲያ ላይ የሚወጣ ደግሞ ነገር አንድ የሆነ ርዕስ መኖር አለበት። ዝም ብላችሁ አፋችሁ እንዳመጣ አታውሩ። ለራሳችሁም ቪዲዮውን ስታዩት ምንድነው የሰራሁት ብላችሁ ዞር ብላችሁ ማየት ልመዱ። እነሱ አሁን ያሉበት ጥሩ ነገር ላይ ናቸው። ሲቀጥል ሁሉ ጊዜ ሃይሚና ብሩኬ የሆነ ስቴፕ ሲጓዙ የሆነ ስቴፕ ሊያልፉ ሲሞክሩ ወደ ኋላ የምትጎትቷቸው ሰዎች በጣም ብዙ አላችሁ፣ ቡታጅራ ላይ ማለት ነው። ለምን ይሆናል በዚህ ልክ? ብሩክ እኮ ታናሻችሁ እኮ ነው። እናንተ እኮ ትልቅ ሰዎች ናችሁ። ቢያንስ የሚረዳችሁ ነገር ካለ እርዳኝ ብላችሁ መጠየቅ ነው። እሱ ለመርዳት በጣም ዝግጁ ነው። እንደማንኛውም እንደናንተ እሱ ምቀኛ አይደለም። ሰው ሰርቶ ሲለወጥ በጣም የሚያስደስተው ልጅ ቢኖር ከቡታጅራ ብሩክ ብቻ ነው። ሌሎቻችሁ ሁላችሁም ቀዳዳችሁን መሸፈን ብቻ ነው የምትፈልጉት። ስለዚህ በስሙ አትነግዱበት፣ አትራገሙ። ይሄ መልእክቴ ነው። በተረፈ በውስጥ ለምጽፉልኝ ሰዎች ዛሬም ነገም